ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 5 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የሙያ ብቃት ማረጋገጫ ሳይኖራቸው ከ2010 እስከ 2015 ትምህርታቸውን ተከታትለው ላጠናቀቁ ተመራቂዎች አስገዳጅ ረቂቅ መመሪያ ወጥቷል። የረቂቁን ሙሉ ዝርዝር ወደ እናንተ ይዘናል። በሌላው መረጃችን በጉጉት ሲጠበቅ የነበረውና ለ30 ዓመታት ተቋርጦ የነበረውን በረራ በተመለከተ እጅግ በጣም አስደሳች ዜና ተሰምቷል። በዚህም መሰረት ከዛሬ ጀምሮ በረራው መጀመሩ ይፋ ሆኗል። ይህንንም በዝርዝር ወደ እናንተ እናደርሳለን። እንዲሁም ከዘውዲቱ ሆስፒታል በኩል አዲስ መረጃ ተሰምቷል። በዚህም መሰረት ነፃ ሕክምና ለመስጠት ዝግጁ መሆኑን ይፋ አድርጓል። ከመቼ እስከ መቼ ከምን ጋር ተያይዞ ነው የሚሉትን ዝርዝር መረጃዎች አንድ ባንድ ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም የሙያ ብቃት ማረጋገጫ ሳይኖራቸው ከ2010 እስከ 2015 ትምህርታቸውን ተከታትለው ላጠናቀቁ ተመራቂዎች አስገዳጅ ረቂቅ መመሪያ ተዘጋጀ። የኢፌዴሪ ትምህርትና ስልጠና ባለስልጣን የከፍተኛ ትምህርት ማስረጃ አሰጣጥና የደረጃ ግምገማ ሂደትን ለማሻሻል ያስችላል የተባለውን አዲስ ረቂቅ መመሪያ ለሕዝብ አስተያየት ክፍት አድርጓል። ባለስልጣኑ የትምህርት ማስረጃ ማረጋገጫና የአቻ ግመታ መመሪያ ቁጥር 990/2016 ላይ ማሻሻያ ለማድረግ በተዘጋጀው በዚህ ረቂቅ ላይ የትምህርት ማህበረሰቡና ባለድርሻ አካላት አስተያየት እንዲሰጡ ጥሪ ቀርበዋል። ባለስልጣኑ እንዳስታወቀው ይህ ማሻሻያ መመሪያው ያስፈለገው በከፍተኛ ትምህርት ተቋማት የሚሰጡ የትምህርት ማስረጃዎችን የማረጋገጥ ሂደትና ፍትሐዊ፣ ቀልጣፋና ግልጽ ለማድረግ ነውም ተብሏል። በተለይም በደረጃ ግምገማና በማስረጃ ማረጋገጫ ሂደት ላይ የሚታዩ ክፍተቶችን ለመሙላት ታልሞ የተዘጋጀ ነውም ተብሏል። ይህ መመሪያ በኢትዮጵያ ውስጥ በሚንቀሳቀሱ የመንግስትም ሆነ የግል የከፍተኛ ትምህርት ተቋማት ተምረው ከ2010 እስከ 2015 ባለው ጊዜ ውስጥ ለተመረቁ ተማሪዎች ተፈጻሚ ይሆናልም ተብሏል። ይህ መመሪያ ተሻሽሎ በስራ ላይ ከዋለበት ጊዜ ጀምሮ ማንኛውም የከፍተኛ ትምህርት ተቋም ተማሪዎችን ተቀብሎ ማስተማር ያለበት ትምህርት ሚኒስቴር ወይንም ማንኛውም የሚመለከተው አካል የሚያወጣውን የመግቢያ መስፈርት ብቻ ተከትሎ ይሆናልም ተብሏል። በመመሪያው ትርጓሜ መሰረት በያዙት የትምህርት ደረጃ ፈተና መስጠት ማለት የደረጃ 4 የብቃት ማረጋገጫ ሳይኖራቸው የመጀመሪያ ዲግሪ፣ ሁለተኛ ዲግሪ ወይንም ሶስተኛ ዲግሪ ይዘው የትምህርት ማስረጃቸውን ለማረጋገጥ አሁን የደረሰበት ወይንም የያዙትን ዲግሪ መሰረት ተደርጎ የሚሰጥ ፈተና ሆኖ ፈተናውን ሲያልፍ የትምህርት ማስረጃ ለማረጋገጫ ይሆናልም ተብሏል። ባለስልጣኑ ይህ ረቂቅ አዋጅ መመሪያ ከመጽደቁ በፊት በይፋ ለውይይት ማቅረቡንና በዚህ መሰረት በረቂቁ ላይ የአስተያየት መስጫ ጊዜ ከሰኔ 29 ቀን 2018 እስከ ሐምሌ 13 ቀን 2018 ድረስ እንደሚሆን ትክቫህ አስነብቦናል። በሌላው መረጃችን በጉጉት ሲጠበቅ የነበረውና ለ30 ዓመታት ተቋርጦ የነበረውን በረራ በተመለከተ አስደሳች ዜና ተሰምቷል። የደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያ ሲመረቅ የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ መስፍን ጣሰው ባደረጉት ንግግር አየር መንገዱ ይህንን ዘመናዊ አውሮፕላን ማረፊያ በማጠናቀቁ ታላቅ ኩራት እንደሚሰማው ገልጿል። የደብረ ማርቆስ ነዋሪዎች ለ30 ዓመታት ሲጠይቁት የነበረውን የትራንስፖርት አገልግሎት መመለሱ ትልቅ የምስራች ነው ያሉት ዋና ሥራ አስፈጻሚው የኢትዮጵያ አየር መንገድ ከ30 ዓመታት በፊት በከተማው አገልግሎት ይሰጥ እንደነበርም አስታውሷል። በሌላው መረጃችን ከዘውዲቱ ሆስፒታል በኩል አዲስ መረጃ ተሰምቷል። የዘውዲቱ ሆስፒታል የአንስቶችን ሕክምና ዲፓርትመንት ኃላፊ የሆኑት ዶክተር ወንደሰን በላቸው ለብስራት ሬዲዮ እንደገለጹት ሆስፒታሉ በክረምት የበጎ አድራጎት መርሃ ግብር በርካታ ዜጎችን ተጠቃሚ እያደረገ ይገኛል። በተለያዩ ቦታዎች በመገኘትና ድንኳን በመትከል ነፃ ሕክምና፣ የእይታ ልየታ አገልግሎት እየሰጠም ይገኛልም ተብሏል። በዚህ ክብር ለአረጋውያን የበጎ አድራጎት ድርጅት ማቆያ ውስጥ በመገኘት 4 ሐኪሞች፣ 6 ነርሶች፣ የአይን የጥርስና የስነ አእምሮ ባለሙያዎችን ባካተተ ቡድን
ለዜጎች ሕክምና ሰጥቷልም ተብሏል። 200 የሚሆኑ ሰዎች የእይታና የሕክምና አገልግሎት እንዲያገኙ የተደረገ ሲሆን ከተጠቃሚዎቹ መካከል ከዚህ ቀደም የደም ግፊትና የስኳር ሕክምና የነበረባቸው ሰዎች የተገኙ ሲሆን እነዚያ ሕክምናቸውን እንዲቀጥሉም ምክር ተሰጥቷል ተብሏል። ዶክተር ወንደሰን አክለው እንደተናገሩት 4 ሰዎች በአይን ሞራ ግርዶሽ፣ 2 ሰዎች በትራኮማ በሚመጣ የአይን ኢንፌክሽን ተጠቅብተው 3 ሰዎች ደግሞ የእይታ ችግር ሰለባቸው መነጽር እንደሚያስፈልጋቸውም ተለይተዋል። ይህ ነፃ ሕክምና መርሃ ግብር ለ90 ቀናት ሲቆይ በሁለት የአረጋውያን መርጃ ድርጅቶች በቀጣይ ተመሳሳይ አገልግሎት ለመስጠት የታቀደ ሲሆን 17000 የሚጠጉ ሰዎች በነፃ ሕክምና ተጠቃሚ ይሆናል ማለቱን በዚህ ሰዓት የወጣው ሪፖርት አስነብቦናል። በመጨረሻም ለጠቆመ የ25 በመቶ ኮሚሽን ሊሰጥ ነው። በሀገራችን ኢትዮጵያ የተለያዩ አካባቢዎች የሚፈጸሙ የኤሌክትሪክ ኃይል ስርቆትን ለመክታትና በመሰረተ ልማት ላይ የሚደርሱ ጉዳቶችን ለመከላከል የተቀናጀ የቁጥጥር ሥራ እየተከናወነ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። በአገልግሎቱ የሽያጭና የደንበኞች አገልግሎት ዳይሬክተር የሆኑት የኃይል ስርቆቱ በዋናነት የኤሌክትሪክ ቆጣሪዎች በትክክል እንዳይቆጥሩ በማድረግ ወይንም መስመር ወደ ቆጣሪው ከመግባቱ በፊት በቀጥታ በመጥለፍ ወደ መኖሪያ ቤትና ኢንዱስትሪ ማሽኖች በመውሰድ እንደሚፈጸምም ተናግረዋል። በ2017 በጀት ዓመት በተደረገው ክትትል የቁጥጥር ሥራ የኃይል ስርቆን ጨምሮ ከባከነ ኃይል 259 ሚሊዮን ብር መሰብሰብ መቻሉንም ተነግረዋል። የኤሌክትሪክ ኃይል ስርቆትን በዘላቂነት ለመከላከል ህብረተሰቡ ጥቆማ እንዲሰጥ የተደራጀ የአሰራር ስርዓት ፖሊሲና መመሪያ ጸድቆ ወደ ሥራ መግባቱንም ጠቁመዋል። በዚህም መሰረት የኃይል ስርቆት ለሚጠቁሙ ደንበኞች ከተጣለው ቅጣት ላይ የ25 በመቶ ኮሚሽን ክፍያ ተግባራዊ መደረግ መጀመሩንም አስረድተዋል። ለአብነትም አንድ ከፍተኛ ኢንዱስትሪ በፈጸመው የቴክኒክ ስርቆት ምክንያት 1 ሚሊዮን ብር ቢቀጣ ጠቋሚው ግለሰብ ከ250 ሺህ ብር በላይ ማበረታቻ ገንዘብ በህጋዊ አሰራር ያገኛልም ተብሏል። የኤሌክትሪክ ኔትወርክ መሰረተ ልማት የጋራ ሀብት በመሆኑ የኃይል ስርቆትን የሚፈጽሙ አካላትን በማጋለጥ ረገድ ህብረተሰቡ የበኩልን ጥቆማ በመስጠት እንዲተባበር ከኢትዮጵያ ኤሌክትሪክ ኃይል አገልግሎት በኩል የወጣው መግለጫ አስነብቦናል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎች አመሻሹን የወጡትን ይመስላሉ። ቪዲዮን ላይክ ሸር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። እንዲህ አይነት መረጃ እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ እንዲሁም በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዕለቱ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።